አንድ የትምህርት ተቋም ማንነቱን ለማወቅ የራሱን ታሪክ ሲመረምር ምን ያህል አስገራሚ ነገር ሊያገኝ ይችላል? ዛሬ የምናየው የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የራሱን ታሪክ መዝገቦች ገልጦ ያገኘውን ግኝት ነው። ዋናው ዓላማቸው ደግሞ የወደፊት የትምህርት ደረጃቸውን ለመወሰን ያለፈውን ታሪካቸውን እንደ መነሻ መጠቀም ነበር። እሺ፣ ጥያቄው ይሄ ነው። አንድ ኮሌጅ ወደ ኋላ ተመልሶ የ50 ዓመት የምስረታ ሰነዶቹን መመርመር ለምን አስፈለገው? መልሱ በጣም ቀላል ግን ወሳኝ ነው። የትምህርት ደረጃውን ከዲፕሎማ ወደ ዲግሪ ማሳደግ ስለፈለገ። ይህንን ለማድረግ ደግሞ ገና ከጅምሩ ለዲግሪ ታስቦ እንደነበር ማሳየት ነበረበት። እንግዲያው የዚህ ኮሚቴ የምርመራ ጉዞ ውስጥ ገብተን እስኪኒ ከታሪክ ማህደራት ያገኙቸውን ፍንጮች አንድ በአንድ እየተከተልን ኮሌጁ ሲመሰረት የነበረው ትክክለኛ ራዕይ ምን እንደነበር አብረን መርምር። እሺ፣ ምርመራችንን የምንጀምረው ጊዜውን ወደ ኋላ በመመለስ ነው። ወደ 1970ዎቹ የኮሌጁ መስራቾች የመጀመሪያ ዓላማ ምን ነበር? የመሰረቱ ድንጋይ ተቀምጦ በምን አይነት ሐሳብ ላይ ነበር? እስኪ እንመልከት። እዚህ ጋር የጊዜ ሰሌዳውን እንመልከት። በ1972 ዓመት መንፈሳዊ ኮሌጅ የመክፈት ሐሳብ ቀረበ። በ1974 ዓመት በይፋ ተከፈተ። ከአንድ ዓመት በኋላ ግን ሪፖርቶች ተቋሙን ከፍተኛ መንፈሳዊ ትምህርት ቤት ብለው ይጠሩታል። እንዴ ስሙ ለምን ተቀየረ የሚል ጥያቄ ሊነሳ ይችላል። እውነታው ግን ይህ የስም ለውጥ የሚመስለው ነገር ትልቁን ምስጢር ያዘው ቁልፍ ፍንጭ እና ታዲያ ከፍተኛ ትምህርት ቤት የሚለው ስያሜ ከየት መጣ? ወሳኙ ማስረጃ ይኸው። ከመስራቾቹ አንዱ የሆኑት አለቃ አያሌው ታምሮ ኮሌጅ የሚለው ቃል አማርኛ ስለሆነ ከፍተኛ ትምህርት ቤት ብዬ ተርጉሜዋለሁ ሲሉ በስብሰባው ቃለ ጉባኤ ላይ በግልጽ አስፍረዋል። ይሄ ማለት ምን መሰላችሁ? ስያሜው የአጋጣሚ ሳይሆን ሆን ተብሎ ለኮሌጅ የተሰጠ ይፋዊ የአማርኛ ትርጉም ነበር ማለት ነው። ስለዚህ ነገሩን ግልጽ ለማድረግ ከፍተኛ መንፈሳዊ ትምህርት ቤት የሚለው ስያሜ ዝቅተኛ ተቋም መሆኑን ለማሳየት ሳይሆን ኮሌጅ የሚለውን ጽንሰ ሐሳብ በአማርኛ ለመግለጥ የተመረጠ ይፋዊ ስም ነበር። ይህ ማለት ተቋሙ ከመጀመሪያውኑ የተመሰረተው በኮሌጅ ደረጃ ነበር ማለት ነው። እሺ፣ አሁን ደግሞ ምርመራችንን ከምስረታው ዘመን ወደ 21ኛው ክፍለ ዘመን እናሻገር። በብሉታዎቹ የቤተ ክርስቲያኒቱ ይፋዊ ሰነዶች የኮሌጁን ከፍተኛ ደረጃ እንዴት እንዳረጋገጡ እንመልከት። ይህ ቀጣይነት በጣም ወሳኝ ነው። አስቡት፣ ከ30 ዓመታት በኋላም በቢልዜሩት ባዮንስ ወጣው ይፋዊ ደንብ ተቋሙን በማያሻማ ቋንቋ ኮሌጅ ብሎ ነው የሚያረጋግጠው። ይህም የመስራቾቹ ራዕይ በጊዜ ሂደት እንዳልተሸረሸረ ይልቁንም በይፋዊ ሰነዶች የተረጋገጠ መቆየቱን ነው የሚያሳየው። ምናልባት ከሁሉም በላይ አሳማኙ ማስረጃ ይሄ ሳይሆን አይቀር። በ2006 ዓመት ቅዱስ ሲኖዶስ የቅዱስ ጳውሎስ መምህራን ደመወዝ ከሌሎች ዲግሪ ከሚሰጡ ኮሌጆች ጋር እኩል እንዲሆን ወሰነ። ይሄ ምን ማለት ነው? በገንዘብ እና በአስተዳደር ደረጃ ቅዱስ ሲኖዶስ ራሱ ኮሌጁን ከሌሎቹ ጋር በእኩል ደረጃ ይመለከተው ነበር ማለት ነው። እስካሁን አስተዳደራዊ ታሪክን ነው የተመለከት ነው። አሁን ደግሞ ወደ ትምህርታዊ ይዘቱን እንግባ። ኮሌጁ ሲሰጥ የነበረው ስርዓተ ትምህርትና መስፈርቶችስ ቀድሞውንም የዲግሪ ደረጃን ያሟሉ እንደነበር እንዴት ማረጋገጥ ይቻላል? እስኪ የስያሜውን ጉዳይ ትተን ወደ ትምህርቱ ይዘት እንገባ። እዚህ ዝርዝር ላይ የምናያቸው የኮርስ አይነቶች ከስነ መለኮት እስከ ጥንታዊ ቋንቋዎች የተለመዱ የዲፕሎማ ትምህርቶች አይደሉም። እነዚህ በቀጥታ ከሌሎች ዲግሪ ሰጪ ኮሌጆች ስርዓተ ትምህርት ጋር የሚወዳደሩ በጣም ጥልቀት ያላቸው የትምህርት መስኮች ናቸው። ይህም የትምህርቱ ይዘት ራሱ የዲግሪ ደረጃን ያሟላ እንደነበር በደንብ ያሳያል። አንድ ቁጥር ብቻውን ብዙ ነገር ሊናገር ይችላል። 20 ገጽ አስቡት። በ1976 ዓመተ ምህረት የተማሪዎች የመመረቂያ ጽሑፍ ቢያንስ የ20 ገጽ ጥናት እንዲሆን ተወስኖ ነበር። ይህ የዲፕሎማ መርሃ ግብር መስፈርት አይደለም።
ይህ ጥልቅ ምርምርን የሚጠይቅ የዲግሪ ደረጃ ማሳያ ነው። ይሄ ደግሞ ሌላ በጣም አስደናቂ ግኝት ነው። በ1970ዎች የነበሩት የክድ ሰነዶች ተማሪዎች በ3 ደረጃዎች እንዲመረቁ የሚያስችል ስርዓት እንደነበረ ያሳያል። በሰርቲፊኬት፣ በዲፕሎማና በዲግሪ። ይህ ማለት ዲግሪ የመስጠት ሐሳብ የቅርብ ጊዜ ፍላጎት ሳይሆን በተቋሙ የመጀመሪያው አካዴሚያዊ መዋቅር ውስጥ የተካተተ ዕቅድ ነበር ማለት ነው። እሺ፣ እነዚህን ሁሉ ማስረጃዎች ከመረመርን በኋላ አሁን የኮሚቴው የመጨረሻ ድምዳሜ ላይ ደርሰናል። ይህ ሁሉ ታሪካዊ፣ አስተዳደራዊ እና አካዴሚያዊ ማስረጃ ምን ውሳኔ ላይ ያደረሳቸው? ቀጣዩ እርምጃ ምንድን ነው? የኮሚቴው ውሳኔ በጣም ግልጽ እና የማያወላዳ ነው። የቀረቡት ማስረጃዎች በሙሉ የሚያመለክቱት ወደ አንድ አቅጣጫ ነው። ኮሌጁ ሲመሰረት የነበረው ራዕይ የዲግሪ ትምህርት ለመስጠት ነበር። ስለዚህ አሁን እየተጠየቀ ያለው አዲስ ነገር መፍጠር ሳይሆን ታሪካዊ ማንነትን በይፋ ማረጋገጥ ነው። እና ኮሚቴው በውሳኔው ላይ ብቻ አላቆመም፣ ቀጣይ እርምጃዎችንም አቅርቧል። ይህንን ታሪካዊ ራዕይ ወደ እውነታ ለመቀየር ከዲፕሎማ ወደ ዲግሪ የሚደረገውን ሽግግር የሚያጠና ዝርዝር ፕሮፖዛል ለማቅረብ አስፈላጊውን ጊዜ፣ በጀትና ድጋፍ እንዲመቻቸላቸው ጠይቋል። እናም በመጨረሻም ይህንን ጥያቄ ያሰብን እንለያይ። የአንድ ተቋም ታሪክ የወደፊት ጉዞውን ለመወሰን ምን ያህል ኃይል አለው? ለቅዱስ ጳውሎስ ኮሌጅ ያለፈው ታሪኩ የወደፊቱን ለማብራት ቁልፍ የሆነ ይመስላል። የትምህርት ደረጃቸውን ለመወሰን ያለፈውን ታሪካቸውን እንደ መነሻ መጠቀም ነበር። እሺ፣ ጥያቄው ይሄ ነው። አንድ ኮሌጅ ወደ ኋላ ተመልሶ የ50 ዓመት የምስረታ ሰነዶቹን መመርመር ለምን አስፈለገው? መልሱ በጣም ቀላል ግን ወሳኝ ነው። የትምህርት ደረጃውን ከዲፕሎማ ወደ ዲግሪ ማሳደግ ስለፈለገ። ይህንን ለማድረግ ደግሞ ገና ከጅምሩ ለዲግሪ ታስቦ እንደነበር ማሳየት ነበረበት። እንግዲያው የዚህ ኮሚቴ የምርመራ ጉዞ ውስጥ ገብተን እስኪ እንይ። ከታሪክ ማህደራት ያገኙቸውን ፍንጮች አንድ በአንድ እየተከተልን ኮሌጁ ሲመሰረት የነበረው ትክክለኛ ራዕይ ምን እንደነበር አብረን መርምር። እሺ፣ ምርመራችንን የምንጀምረው ጊዜውን ወደ ኋላ በመመለስ ነው። ወደ 1970ዎቹ የኮሌጁ መስራቾች የመጀመሪያ ዓላማ ምን ነበር? የመሰረቱ ድንጋይ ተቀምጦ በምን አይነት ሐሳብ ላይ ነበር? እስኪ እንመልከት። እዚህ ጋር የጊዜ ሰሌዳውን እንመልከት። በ1972 ዓመት መንፈሳዊ ኮሌጅ የመክፈት ሐሳብ ቀረበ። በ1974 ዓመት በይፋ ተከፈተ። ከአንድ ዓመት በኋላ ግን ሪፖርቶች ተቋሙን ከፍተኛ መንፈሳዊ ትምህርት ቤት ብለው ይጠሩታል። እንዴ ስሙ ለምን ተቀየረ የሚል ጥያቄ ሊነሳ ይችላል። እውነታው ግን ይህ የስም ለውጥ የሚመስለው ነገር ትልቁን ምስጢር ያዘው ቁልፍ ፍንጭ። እና ታዲያ ከፍተኛ ትምህርት ቤት የሚለው ስያሜ ከየት መጣ? ወሳኙ ማስረጃ ይኸው። ከመስራቾቹ አንዱ የሆኑት አለቃ አያሌው ታምሮ ኮሌጅ የሚለው ቃል አማርኛ ስለሆነ ከፍተኛ ትምህርት ቤት ብዬ ተርጉሜዋለሁ ሲሉ በስብሰባው ቃለ ጉባኤ ላይ በግልጽ አስፍረዋለሁ። ይሄ ማለት ምን መሰላችሁ? ስያሜው የአጋጣሚ ሳይሆን ሆን ተብሎ ለኮሌጅ የተሰጠ ይፋዊ የአማርኛ ትርጉም ነበር ማለት ነው። ስለዚህ ነገሩን ግልጽ ለማድረግ ከፍተኛ መንፈሳዊ ትምህርት ቤት የሚለው ስያሜ ዝቅተኛ ተቋም መሆኑን ለማሳየት ሳይሆን ኮሌጅ የሚለውን ጽንሰ ሐሳብ በአማርኛ ለመግለጥ የተመረጠ ይፋዊ ስም ነበር። ይህ ማለት ተቋሙ ከመጀመሪያውኑ የተመሰረተው በኮሌጅ ደረጃ ነበር ማለት ነው። እሺ፣ አሁን ደግሞ ምርመራችንን ከምስረታው ዘመን ወደ 21ኛው ክፍለ ዘመን እናሻገር። በብሉታዎቹ የቤተ ክርስቲያኒቱ ይፋዊ ሰነዶች የኮሌጁን ከፍተኛ ደረጃ እንዴት እንዳረጋገጡ እንመልከት። ይህ ቀጣይነት በጣም ወሳኝ ነው። አስቡት፣ ከ30 ዓመታት በኋላም በቢልዜሩት ባዮንስ ወጣው ይፋዊ ደንብ ተቋሙን በማያሻማ ቋንቋ ኮሌጅ ብሎ ነው የሚያረጋግጠው። ይህም የመስራቾቹ ራዕይ በጊዜ ሂደት እንዳልተሸረሸረ ይልቁንም በይፋዊ ሰነዶች የተረጋገጠ መቆየቱን ነው የሚያሳየው። ምናልባት ከሁሉም በላይ አሳማኙ ማስረጃ ይሄ ሳይሆን አይቀር። በ2006 ዓመት ቅዱስ ሲኖዶስ የቅዱስ ጳውሎስ መምህራን ደመወዝ ከሌሎች ዲግሪ ከሚሰጡ ኮሌጆች ጋር እኩል እንዲሆን ወሰነ። ይህ ምን ማለት ነው?
በገንዘብ እና በአስተዳደር ደረጃ ቅዱስ ሲኖዶስ ራሱ ኮሌጁን ከሌሎቹ ጋር በእኩል ደረጃ ይመለከተው ነበር ማለት ነው። እስካሁን አስተዳደራዊ ታሪክን ነው የተመለከትነው። አሁን ደግሞ ወደ ትምህርታዊ ይዘቱን እንግባ። ኮሌጁ ሲሰጥ የነበረው ስርዓተ ትምህርትና መስፈርቶችስ ቀድሞውንም የዲግሪ ደረጃን ያሟሉ እንደነበር እንዴት ማረጋገጥ ይቻላል? እስኪ የስያሜውን ጉዳይ ትተን ወደ ትምህርቱ ይዘት እንገባ። እዚህ ዝርዝር ላይ የምናያቸው የኮርስ አይነቶች ከስነ መለኮት እስከ ጥንታዊ ቋንቋዎች የተለመዱ የዲፕሎማ ትምህርቶች አይደሉም። እነዚህ በቀጥታ ከሌሎች ዲግሪ ሰጪ ኮሌጆች ስርዓተ ትምህርት ጋር የሚወዳደሩ በጣም ጥልቀት ያላቸው የትምህርት መስኮች ናቸው። ይህም የትምህርቱ ይዘት ራሱ የዲግሪ ደረጃን ያሟላ እንደነበር በደንብ ያሳያል። አንድ ቁጥር ብቻውን ብዙ ነገር ሊናገር ይችላል። 20 ገጽ አስቡት። በ1976 ዓመተ ምህረት የተማሪዎች የመመረቂያ ጽሑፍ ቢያንስ የ20 ገጽ ጥናት እንዲሆን ተወስኖ ነበር። ይህ የዲፕሎማ መርሃ ግብር መስፈርት አይደለም። ይህ ጥልቅ ምርምርን የሚጠይቅ የዲግሪ ደረጃ ማሳያ ነው። ይሄ ደግሞ ሌላ በጣም አስደናቂ ግኝት ነው። በ1970ዎች የነበሩት የክድ ሰነዶች ተማሪዎች በ3 ደረጃዎች እንዲመረቁ የሚያስችል ስርዓት እንደነበረ ያሳያል። በሰርቲፊኬት፣ በዲፕሎማና በዲግሪ። ይህ ማለት ዲግሪ የመስጠት ሐሳብ የቅርብ ጊዜ ፍላጎት ሳይሆን በተቋሙ የመጀመሪያው አካዴሚያዊ መዋቅር ውስጥ የተካተተ ዕቅድ ነበር ማለት ነው። እሺ፣ እነዚህን ሁሉ ማስረጃዎች ከመረመርን በኋላ አሁን የኮሚቴው የመጨረሻ ድምዳሜ ላይ ደርሰናል። ይህ ሁሉ ታሪካዊ፣ አስተዳደራዊ እና አካዴሚያዊ ማስረጃ ምን ውሳኔ ላይ ያደረሳቸው? ቀጣዩ እርምጃ ምንድን ነው? የኮሚቴው ውሳኔ በጣም ግልጽ እና የማያወላዳ ነው። የቀረቡት ማስረጃዎች በሙሉ የሚያመለክቱት ወደ አንድ አቅጣጫ ነው። ኮሌጁ ሲመሰረት የነበረው ራዕይ የዲግሪ ትምህርት ለመስጠት ነበር። ስለዚህ አሁን እየተጠየቀ ያለው አዲስ ነገር መፍጠር ሳይሆን ታሪካዊ ማንነትን በይፋ ማረጋገጥ ነው። እና ኮሚቴው በውሳኔው ላይ ብቻ አላቆመም፣ ቀጣይ እርምጃዎችንም አቅርቧል። ይህንን ታሪካዊ ራዕይ ወደ እውነታ ለመቀየር ከዲፕሎማ ወደ ዲግሪ የሚደረገውን ሽግግር የሚያጠና ዝርዝር ፕሮፖዛል ለማቅረብ አስፈላጊውን ጊዜ፣ በጀትና ድጋፍ እንዲመቻቸላቸው ጠይቋል። እናም በመጨረሻም ይህንን ጥያቄ ያሰብን እንለያይ። የአንድ ተቋም ታሪክ የወደፊት ጉዞውን ለመወሰን ምን ያህል ኃይል አለው? ለቅዱስ ጳውሎስ ኮሌጅ ያለፈው ታሪኩ የወደፊቱን ለማብራት ቁልፍ የሆነ ይመስላል። አስቡት፣ ተማሪዎች ግሪክ፣ ዕብራይስጥ እና አረብኛ ቋንቋዎችን በጥልቀት ይማራሉ። ዋው! ይህ ከባድ ነው። አዎ። ለመመረቅ ደግሞ የምርምር ዘዴዎችን አጥንቶ ቢያንስ ከ20 ገጽ ያላነሰ ጥልቅ የምርምር ጽሑፍ ያቀርባሉ። እሱማ የዩኒቨርሲቲ ደረጃ ነው ማለት ነው። በትክክል። ግን ይህ ሁሉ የሚሆነው ዘመናዊ በሚባል አንድ ትልቅ ዩኒቨርሲቲ ውስጥ አይደለም። የተቋም እኮ ለ40 ዓመታት ያህል ኮሌጅ የሚለውን ስያሜ እንኳን እንዳይጠቀም ተከልክሎ ነበር። አይገርምም? እሱ ነው ታዲያ ነገሩ። ለምን ቢባል ኮሌጅ የሚለው ቃል አማርኛ አይደለም በሚል ሰበብ ብቻ። በእርግጥም አስገራሚ ጅማሮ ነው። ያው አንድ የከፍተኛ ትምህርት ተቋም የውጭ ቃል ነው በሚል ስሙን እንዲቀይር ሲገደድ፣ አዎ። ነገር ግን በውስጡ የሚሰጠው የትምህርት ጥራት ከማንኛውም ዘመናዊ ኮሌጅ ማይተናነስ ሲሆን ታሪኩን በጣም የተለየ ያደርገዋል። እውነት ነው። እና ዛሬ በምናደርገው ጥልቅ ዳሰሳ የምንመረምረው ይህንን ድንቅ ታሪክ ነው። እሺ፣ በእጃችን ላይ ያለው ሰነድ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በ2015 ዓመተ ምህረት ያወጣው የጥናት ሪፖርት ነው። ያው የቅርብ ጊዜ ሰነድ ነው ማለት ነው። ልክ ነሽ። ይህ ሪፖርት የኮሌጁ የትርጓሜና የሴሚናሪ ትምህርት ከዲፕሎማ ወደ ዲግሪ እንዲያድግ ለማድረግ የቀረበ ነው። ግን ዝም ብሎ ደረቅ የአስተዳደር ሰነድ አይደለም። ማለትም ዝም ብሎ የቢሮክራሲ ወረቀት አይደለም። አይደለም። አንድ ተቋም የዲግሪ ደረጃ አሰጣጥ ዕውቅናን ለማግኘት ሲል ወደ ኋላ ተመልሶ የራሱን የ40 ዓመታት ታሪክ፣ የቃለ ጉባኤ መዛግብት እና የሥርዓተ ትምህርት ዝግመተ ለውጥ እንዴት እንደመረመረ የሚያሳይ ትልቅ የታሪክ ቁፋሮ ነው። ይሄ እኮ በጣም ደስ የሚል አቀራረብ ነው። ይሄ አይነቱ ሂደት ተቋማት እንዴት ታሪካቸውን እንደ ሕጋዊ ማስረጃ እንደሚጠቀሙበት ያሳያል። ልክ ነሽ። የትምህርት ደረጃ አሰጣጥ ማለት እኮ
ያው ዛሬ ላይ ካለህ የመምህራን ብዛት ወይም የህንፃ ስፋት ጋር ብቻ የሚያያዝ አይደለም። አዎ፣ አይደለም። ከተቋሙ መሰረት ራዕይና በታሪክ ውስጥ ካለፈበት ፈተና ጋር ጥልቅ ቁርኝት አለው። ሰነዱም ይህንን በሚገባ ነው የሚያሳየው። እሺ፣ ይህንን ጉዳይ ደረጃ በደረጃ እንመልከተው። የዚህን ሰነድ ታሪካዊ ጉዞ ስንጀምር ነገሩ የሚነሳው በ972 ዓመተ ምህረት ከተደረገ አንድ ትልቅ ስብሰባ ነው። ያኔ ገና አጀማመሩ ላይ ማለት ነው። አዎ፣ ተቋሙ ሲመሰረት በብፁዕ ወቅዱስ አቡነ ተክለ ሃይማኖት ሰብሳቢነት 50 አባላት ባሉበት ጉባኤ ላይ ውይይት ይደረጋል። የመጀመሪያው ዕቅድ ትምህርቱ ቤቱን መንፈሳዊ ኮሌጅ ብሎ ለመሰየም ነበር። እሺ። ግን በጉባኤው ላይ የነበሩት አለቃ አያሌው ታምሮ የተባሉ ምሁር አንድ ጠንካራ መከራከሪያ ያነሳሉ። ምን አሉ? ኮሌጅ የሚለው ቃል አማርኛ ስላልሆነ እኔ የከፍተኛ ትምህርት ማጣሪያ ብዬዋለሁ አሉ። ዋው፣ አስገራሚ ነው። ከዚያም በ975 ዓመተ ምህረት የትምህርት ቤቱ ኃላፊ የነበሩት ሊቀ ሥልጣናት ሀብተ ማርያም ወርቅነህ ስሙን አሻሽለው ከፍተኛ መንፈሳዊ ትምህርት ቤት ብሎ ሰየሙት። አየህ፣ ቃሉ ሙሉ ለሙሉ ቀየሩት። አዎ። ግን ቆይ እዚህ ላይ አንድ ጥያቄ ላንሳ። ስሙን ኮሌጅ ከማለት ወደ ትምህርት ቤት ከቀየሩት በወቅቱ የነበረው መንግሥት ሆነ ህብረተሰብ ተቋሙን ዝቅ አድርጎ እንዲመለከተው አያደርግም? አዎ፣ ሊያደርግ ይችላል። ይሄ ልክ ምን መሰለሽ፣ አንድን ምርጥ ኬክ ጋግሮ ኬክ የሚለው ቃል የውጭ ቋንቋ ነው በሚል ጣፋጭ የተጋገረ ዱቄት ብሎ እንደመሰየም እኮ ነው። አዎ፣ ጥሩ ምሳሌ ነው። እና ኮሚቴው ዛሬ በ2015 ዓመተ ምህረት ላይ ሆኖ አይ ስሙ እንጂ ደረጃው አልቀነሰም ማለቱ የሕግ ማምለጫ ወይም ሉፖል አይመስልም? እዚህ ላይ አስገራሚው ነገር ምንድን ነው መሰለ? በጣም ጥሩ ሞጋጭ ጥያቄ ነው። እሺ፣ ውጫዊ ገጽታውን ስናየው የሕግ ማምለጫ ሊመስል ይችላል። ግን ያው በወቅቱ የነበረው ማህበራዊ እና ፖለቲካዊ አውድ መረዳት አለብን። እንዴት? በኢትዮጵያ ቤተ ክርስቲያን ታሪክ ውስጥ በተለይም በዚያ ዘመን የቋንቋ ጠበቃ ወይም ያው እንግሊዝኛው ሊንጉስቲክ ፒውሪዝም የምንለው እጅግ ከፍተኛ ቦታ ነበረው። አዎ፣ የውጭ ቃል እንዳይገባ ጥንቃቄ ይደረጋል። በትክክል። ኮሌጅ የሚለው ቃል እንግዳና የውጭ ባህል ወረራ ተደርጎ ሊወሰድ የሚችልበት ዕድል ሰፊ ነበር። ስለዚህ ምሁራኑ የተከራከሩ የነበሩት በትምህርት ጥራቱ ላይ ሳይሆን በማንነት መገለጫው ላይ ነው። አሃ፣ ስሙ የባህል ጉዳይ እንጂ የደረጃ ጉዳይ አልነበረም እያልሽኝ ነው? አዎ። የ2015ቱ ጥናት ኮሚቴ ይህንን የቆየ ቃለ ጉባኤ በማውጣት እያቀረበ ያለው መከራከሪያ ይህኑ ነው። ተቋማችን ገና ከጅምሩ የኮሌጅነት ራዕይ ነበረው ለማለት ነው? አዎ፣ ተቋማችን ገና ከጅምሩ የኮሌጅነት ራዕይ እና አካዳሚያዊ ይዘት ነበረው። ስሙ የተቀየረው በማህበራዊ እና የቋንቋ ትርጉም ምክንያት እንጂ ከአቅም ማነስ አይደለም የሚል ነው። አሪፍ መከራከሪያ ነው። ይሄ እንግዲህ በሕግ እና በተቋማዊ ታሪክ ጥናት ውስጥ ሰብስተንስ ኦቨር ፎርም ወይም ከቅርጹ ይልቅ ይዘቱ ይበልጣል የሚባለውን መርህ የሚከተል ጠንካራ መከራከሪያ ነው። ያ ማለት ኮሚቴው ያንን የድሮ የስም አለመገባባት ዛሬ ለሚጠይቀው የዲግሪ እውቅና ጥያቄ እንደ ጠንካራ የራዕይ ማስረጃ የተጠቀመበት ነው ማለት ነው። በትክክል እሱ ነው ያደረጉት። ታዲያ የራዕይ መሬት ላይ ሲወርድ ምን ይመስል ነበር? የት እና እንዴት ተጀመረ የሚለውን ሰነዱ ሲያብራራ ተቋሙ ሥራ የጀመረው በኮልፌ በ935 ዓመተ ምህረት በግርማዊ እቴጌ መነን ስጦታ በተገኘ ግቢ ውስጥ መሆኑን ይገልጻል። አዎ፣ እዛ የሰዋስወ ብርሃን ቅዱስ ጳውሎስ አዳሪ ትምህርት ቤት ግቢ ውስጥ ማለት ነው። ልክ ነሽ። ሲጀምር 20 ተማሪዎች፣ 6 መምህራን፣ 1 ዲን እና 9 ሰራተኞች ነበሩት። አነስተኛ ቁጥር ነው የነበረው። ነገር ግን ከቁጥሩ ይልቅ እኔን በጣም የገረመኝ የተማሪዎቹ ስብጥር እና ያመጣው ፈተና ነው። ነገሩ በጣም የሚገርመው እዚህ ላይ ነው። ልክ ነው። የትምህርት ዳራ ልዩነቱ እጅግ በጣም ሰፊ ነበር እኮ። አዎ፣ ሰነዱ ላይ እንደሰፈረው ከምስራቅና ከደቡብ የሀገሪቱ ክፍሎች የመጡ ተማሪዎች ዘመናዊ ትምህርት ነበራቸው። ነገር ግን በቂ የቤተ ክርስቲያን ወይም ባህላዊ ትምህርት አልነበራቸውም። እሺ። በሌላ በኩል ደግሞ ከሰሜኑ የሀገሪቱ ክፍል የመጡ ተማሪዎች ጥልቅ የሆነ የቤተ ክርስቲያን ትምህርት ሲኖራቸው፣ ዘመናዊው ትምህርት ላይ ግን ክፍተት ነበረባቸው። ይህ እኮ በጣም ትልቅ ተጋዳሮት ነው። ይህ ሁኔታ ልክ ምን መሰለሽ፣ ሁለት የተለያዩ ኦፕሬቲንግ ሲስተሞችን እንደማዋሃድ። እንዴት? አንዱ የኮዲንግ ወይም የዘመናዊ ትምህርት ሊቅ ሲሆን፣ ሌላኛው ደግሞ የሃርድዌር ወይም የባህላዊ ትምህርት ሊቅ ነው።
ሁለቱንም በአንድ ክፍል አስገብቶ እንዴት አንድ አይነት ደረጃ ላይ ማድረስ ይቻላል? አዎ፣ በተግባርስ ይህንን እንዴት ነው የሰሩት? ይህ ደግሞ አንድ ጠቃሚ ጥያቄ ያስነሳ። ይህ እጅግ በጣም ፈታኝ የሆነ የትምህርት አስተዳደር ጉዳይ ነው። በጣም እንጂ። ተቋሙ ይህንን ደራ ለማስተካከል የተጠቀመው ስልት የደረጃ ምደባ ወይም ያው ሌቨል ፕሌስመንት ይባላል። እሺ፣ እንዴት ነው የሚሰራው? ነገሩ ዝም ብለው ሁሉንም ተማሪ በአንድ ክፍል ውስጥ ዘግቶ ማስተማር አልነበረ። የሰነዱ ትንታኔ እንደሚያሳየው ተቋሙ ልዩ የማሸጋገሪያ ፕሮግራሞችን ፈጥረዋል። ብሪጂንግ ምንለው ማለት ነው። አዎ፣ ብሪጂንግ ፕሮግራም ዘመናዊ ትምህርት ያላቸው ነገር ግን ባህላዊው የሚጎድላቸው ተማሪዎች በመሰረታዊ የግዕዝ ቋንቋና የቤተ ክርስቲያን ስርዓት ላይ የተጠናከረ የማካካሻ ትምህርት እንዲወስዱ ይደረጋል። በጣም አሪፍ አሰራር ነው። በሌላ በኩል ደግሞ ጥልቅ የቤተ ክርስቲያን ዕውቀት ያላቸው ተማሪዎች በእንግሊዝኛ፣ በሂሳብ እና በሌሎች ዘመናዊ የትምህርት ዘርፎች ላይ ልዩ ድጋፍ ያገኛሉ። ኦኬ፣ ማለት የጎደላቸውን ይሞሉላ። አዎ፣ ከዚህም ባለፈ ተማሪዎች እርስ በርሳቸው የሚመማሩበት አካባቢ እንደነበረ መገመት እንችላለን። ይህ እኮ አስገራሚ የመቻቻልና የመማማር ስነ ልቦናን ይጠይቃል። ተቋማት ለህብረተሰቡ ተጨባጭ ሁኔታ ወይም ስነ ህዝባዊ ሁኔታዎች እንዴት ምላሽ መስጠት እንዳለባቸው ጥሩ ማሳያ ነው። እርግጥ ነው። ግን ኮሚቴው ይህንን የድሮ የተማሪዎች ዳራ አያያዝ ታሪክ ለዛሬው የዲግሪ ጥያቄ እንዴት አገናኘው? ያው አቅም እንደነበራቸው ለማሳየት ነውና። ምክንያቱም ጥሩ ማስተማር ብቻውን ወይም የተማሪዎቹን ክፍተት መሙላት ብቻውን የዲግሪ ዕውቅና አያሰጥም። አሁን ደግሞ ወደ ዋናው የኮሚቴው አካዳሚያዊ መከራከል ያለፍ። እሺ፣ ይህ ተቋም የዲግሪ ደረጃ ሊሰጠው ይገባል ለማለት ያቀረቡት ተጨባጭ የትምህርት ማስረጃ ምንድን ነው? እዚህ ላይ ነው እንግዲህ ወደ ስርዓተ ትምህርቱ ጥልቀት የምንገባው። ኮሚቴው የ975 ዓመተ ምህረት የኮርሶች ዝርዝር እንደ ዋና ማስረጃ ያቀርባል። እሺ፣ ምን ምን ኮርሶች ነበሩ? በወቅቱ ይሰጡ የነበሩት ትምህርቶች ብሉይ ኪዳን፣ ሐዲስ ኪዳን፣ የቤተ ክርስቲያን ታሪክ፣ ሂሳብ እና እንግሊዝኛ ብቻ አልነበሩም። ሌላስ? ከነዚህም በተጨማሪ ዕብራይስጥ፣ ግሪክ እና አረበኛ ቋንቋዎች ጭምር ይሰጡ ነበር። ዋው! እነዚህማ በጣም ከባድ ቋንቋዎች ናቸው። አዎ፣ እነዚህ 3 ቋንቋዎች ደግሞ ለነገረ መለኮት ወይም ቲዮሎጂ ጥናት መሰረታዊ የሆኑ ጥንታዊ ቋንቋዎች ናቸው። ታዲያ የዚህ ሁሉ ትርጉም ምንድን ነው? ቆይ እዚህ ላይ ልሞግትሽ። እሺ፣ አንድ ተቋም ግሪክ እና ዕብራይስጥ ስላስተማረ ብቻ የዲግሪ ደረጃ ሊሰጠው ይገባል ማለት እንችላለን? የቋንቋ ትምህርት የኮሌጅነት ማረጋገጫ ሊሆን ይችላል እንደ? የቋንቋ ትምህርቱ ብቻውን በቂ ላይሆን ይችላል። ነገር ግን ኮሚቴው ያቀረበው ሌላ እጅግ ጠንካራ ማስረጃ አለ። ምንድነው እሱ? በ976 ዓመተ ምህረት የእቹ ተመራቂ ወይም የአራተኛ ዓመት ተማሪዎች ምርምር ዘዴ ተምረው ከ20 ገጽ ያላነሰ መመረቂያ ጽሑፍ እንዲያዘጋጁ የተላለፈው ውሳኔ ነው። አሃ፣ የሪሰርች ሜቶዶሎጂ ኮርስ ነበራቸው ማለት ነው። አዎ፣ ይህ አካዴሚያዊ ብቃትን በግልጽ የሚያሳይ ነው። አሁንም ግን ግልጽ ያልሆነልኝ ነገር አለ። የ20 ገጽ ጽሑፍ ስለተጻፈ ብቻ እንዴት ነው የዲግሪ ማረጋገጫ የሚሆነው? እንዴት መሰለ? አንድ የሁለተኛ ደረጃ ተማሪም እኮ መጽሐፍትን አንብቦ 20 ገጽ ሊጽፍ ይችላል። ልዩነቱ ምንድን ነው? ይህን ከሰፋው ምስል ጋር ስናገናኘው ልዩነቱ ያለው በገጽ ብዛት ላይ ሳይሆን በሂደቱ እና በምርምር ዘዴው ላይ ነው። እሺ፣ አብራሪልኝ። አንድ የሁለተኛ ደረጃ ወይም የዲፕሎማ ተማሪ አብዛኛውን ጊዜ የእውቀት ተቀባይ ነው። የተጻፈውን ያነባል፣ ይረዳል፣ በፈተና ላይ መልሶ ይጽፋል። ልክ ነው። ነገር ግን ወደ ባችለር ዲግሪ ደረጃ ስንመጣ ተማሪው የእውቀት አምራች ወደ መሆን መሸጋገር አለበት። ፕሮዲውሰር ኦፍ ኖሌጅ ማለት ነው። በትክክል። የምርምር ዘዴ ትምህርት ተማሪው መረጃዎችን በሳይንሳዊ መንገድ እንዴት መሰብሰብ፣ መተንተንና መሞገት እንዳለበት ያሳየዋል። የተለያየ አመለካከት ያላቸውን ጸሐፊዎች ሐሳብ እያነጻጸረ የራሱን መከራከሪያ ያገነባል። አሪፍ ነጥብ ነው። የ976ቱ ውሳኔ ተማሪዎቹ ይህንን ሂደት አልፈው ነው መመረት ያለባቸው ማለቱ ተቋሙ በትክክል የዲግሪ ፕሮግራም ስርዓትን ሲተገብር እንደነበር የማይካድ ማስረጃ ነው። አሃ፣ አሁን በደንብ ግልጽ ሆነልኝ። ከእውቀት ተቀባይነት ወደ እውቀት አምራችነት መሸጋገር ነው ዋናው የዲግሪ መለኪያ። አዎ፣ እሱ ነው። ታዲያ ይህን ያህል የዲግሪ ደረጃ ጥራትና ጥልቀት በ970ዎቹ ከነበራቸው ለምንድን ነው በ2015 ዓመተ ምህረት ገና ለስሙ እውቅና የሚታገሉት? በአካዳሚያዊ ብቃትና በተቋማዊ እውቅና መካከል ያለው ልዩነት ምንድን ነው? እንግዲህ አካዳሚያዊ ብቃት ማለት ቅድም ያወራነው ነው። ተማሪዎች የሚማሩት የትምህርት ጥልቀት፣ የሚያደርጉት ምርምርና የሚያገኙት እውቀት። እሺ። ተቋማዊ እውቅና ደግሞ ያንን ጥራት በመንግስት ወይም በሚመለከተው በላይ አካል ህጋዊ እና አሰራራዊ ማዕቀፍ ውስጥ ማስገባት ማለት ነው። እውቅና መስጠት ማለት ነው። አዎ።
የ2015 ኮሚቴ አዲስ ነገር እየፈጠረ አይደለም። ለ40 ዓመታት የነበረው እና በተግባር ሲሰራበት የቆየው አካዴሚያዊ ጥራት ሕጋዊ ስም እና እውቅና እንዲያገኝ እያደረገ ነው። የውጭውን እውቅና በተመለከተም ሰነዱ የሚያነሳቸው ነጥቦች አሉ። በ2000 ዓመተ ምህረት በወቅቱ ፓትርያርክ በነበሩት በአቡነ ጳውሎስ ፈቃድ የመምህራን ማሰልጠኛ መንፈሳዊ ኮሌጅ የሚል ስያሜ አግኝቷል። ስሙ ተቀየረ። እንዲሁም በ2006 ዓመተ ምህረት ከቅዱስ ሲኖዶስ በተጻፈ ደብዳቤ የኮሌጁ መምህራን ከቅዱስ ሥላሴ እና ከከሳቴ ብርሃን መንፈሳዊ ኮሌጆች ጋር እኩል የደሞዝ ስኬል እንዲኖራቸው ተደርጓል። ይሄ በጣም ትልቅ ማስረጃ ነው። ይሄም ቅዱስ ሲኖዶሱ ተቋሙን በኮሌጅ ደረጃ እንደሚያውቀው የሚያሳይ ማስረጃ ነው ይላል ሰነዱ። እዚህ ላይም ትንሽ ልሞክትሽ። እሺ፣ የደሞዝ ስኬል እኩል ማድረግ ማለት እኮ የአስተዳደር ወይም የሰው ሀብት ውሳኔ ሊሆን ይችላል። ይሄ ደሞዝ ማስተካከያ እንዴት የአካዴሚክ እውቅና ማስረጃ ይሆናል? ላውዮን ሲታይ የሰው ሀብት ውሳኔ ይመስላል። ነገር ግን በትልልቅ ተቋማትና ዩኒቨርሲቲዎች አሰራር ውስጥ የተቋማት እኩልነት የሚባል መርህ አለ። ኢንስቲትዩሽናል ፓሪቲ የምንለው። የበላይ አካሉ የሆነው ቅዱስ ሲኖዶስ የዚህን ተቋም መምህራን ደሞዝ ዲግሪ ከሚሰጡት ከቅድስት ሥላሴና ከሳቴ ብርሃን ኮሌጆች ጋር እኩል ካደረገው በተዘዋዋሪ እያመነ ያለው ነገር አለ። ምንድን ነው እሱ? የትምህርት ጥራቱ፣ የመምህራኑ ብቃት እና ከተቋሙ የሚወጣው ምርምር ውጤት ከሌሎቹ የዲግሪ ሰጪ ኮሌጆች ጋር ተመጣጣኝ ነው የሚል ነው። ልክ ነሽ፣ አሁን ገባኝ። ኮሚቴው እነዚህን ሁሉ መረጃዎች ማለትም የ72ቱን የስም ክርክር፣ የ75ቱን ስርዓተ ትምህርት እና የ2006ቱን የደሞዝ ስኬል ደብዳቤ በአንድ ላይ በማሰባሰብ የማይነቀነቅ ሕጋዊ ክስና የታሪክ ማስረጃ እየገነባ ነው። በእውነት እጅግ አስደናቂ የሆነ የታሪክ ሽመና ነው። ሰነዱን ስናነብ እኮ ኮሚቴው የትምህርት ማስረጃው ወደ ዲግሪ ማደግ እንዳለበት ጽኑ እምነት አለው። ሌላው ቀርቶ በጥንቱ መዝገብ ላይ ተማሪዎች ሲጨርሱ ሰርቲፊኬት፣ ዲፕሎማ እና ዲግሪ ይሰጣል የሚል ዝርዝር መመሪያ እንደነበርም አግኝተዋል። አይገርምም? ያንኑ አስበን ነበር። ይህ ሁሉ ግኝት ተሰብስቦ ተቋሙ ዲግሪ መስጠት ሙሉ መብት አለው ወደሚል መደምደሚያ ሲደረስ በሰነዱ መጨረሻ ላይ አንድ ያልተጠበቀ በጣም ፈገግ የሚያሰኝ እና የገሃዱን ዓለም ተጨባጭ እውነታ የሚያሳይ አንቀጽ እናገኛለን። እሱማ በጣም የሚያስገርም ነው። ያ የመጨረሻው አንቀጽ የአካዴሚክ ዓለምን የዕለት ተዕለት ውጥረት በደንብ የሚያሳይ ነው። በጣም ታላላቅ ራዕዮች ከዕለታዊ ተግባራት ጋር እንዴት እንደሚላተሙ ያሳየናል። ልክ ነሽ። ኮሚቴው ይህንን ሁሉ ጥልቅ የታሪክ ምርምር፣ የቃለ ጉባኤ ትንተና እና የሥርዓተ ትምህርት ንጽጽር አቅርቦ ከጨረሰ በኋላ በመጨረሻው ገጽ ላይ እንዲህ ይላል። እሺ፣ ምን አሉ? ይህ ጥናት የቀረበው በሰኔ ወር 2015 ዓመተ ምህረት ነው። እኛ የጥናት ኮሚቴው አባላትና መምህራን ደግሞ አሁን ለተማሪዎች ትምህርት የምናጠቃልልበት የዓመት መጨረሻ ፈተና የምናዘጋጅበትና አርመን ውጤት የምናስገባበት እጅግ ውጥረት የሚበዛበት ጊዜ ላይ ነን። ስለዚህ የዲግሪ ዕውቅናውን ዝርዝር ጥናት አጠናቆ ለማቅረብ በቂ ጊዜ እና የሥራ ማስኬጃ በጀት ይመደብልን ይላሉ። አየህ፣ ይሄ ነው እንግዲህ የሰዎች ተጨባጭ ሕይወት ማለት። ይሄ እኮ በጣም አስገራሚ የገሃዱ ዓለም እውነታ ነው። ልክ ምን መሰለሽ፣ ባለፎቅ ሕንፃ ለመገንባት የሚያስችል ብቃትና ራዕይ እንዳለን በጥናት አረጋግጠናል። እሺ፣ ታሪክንም ይፈቅዳል። ነገር ግን አሁን የፈተና ወረቀት እያረምን ስለሆነ እባካችሁ ትንሽ ጊዜና በጀት ስጡን እንደማለት ነው። እሱ ነው እንግዲህ እውቀትንና ራዕይን በተግባር ላይ ማዋል ያለውን ጠቀሜታ እና የሚጠየቀውን መስዋዕትነት እዚህ ጋር በግልጽ እናያለን። በእርግጥ አንድ ተቋማዊ ለውጥ ለማምጣት ምንም እንኳን ጠንካራ ታሪካዊ ማስረጃውና አካዳሚያዊ ብቃቱ ቢኖርም በዕለታዊ የሥራ ውጥረት ውስጥ ማለፍ ግድ ይላል። ልክ ነው። ኮሚቴው ያቀረበው ጥያቄ በትክክል የሚያሳየው ታላቅ ራዕዮች መሬት ላይ ለመውረድ የሎጂስቲክስ ድጋፍ፣ በቂ በጀት እና ጊዜ ወሳኝ መሆናቸውን ነው። እውነት ነው። መምህራኑ የነገውን የተቋሙን ታሪክ እየጻፉ፣ በሌላ በኩል ደግሞ የዛሬውን የተማሪዎች ፈተና ማረም አለባቸው። ሁለቱን ሚዛን መጠበቅ ደግሞ እጅግ ከባድ ነው። አስገራሚ ሚዛን ነው። እንግዲህ እስካሁን የተወያየንበትን የዚህን ጥልቅ ዳሰሳ ጉዞ በአጭሩ ለማጠቃለል ያህል በ972 ዓመተ ምህረት ኮሌጅ በሚለው የውጭ ቃል ዙሪያ ከተነሳው የቋንቋ ጠበቃ ክርክር ተነስተናል። በመቀጠልም በተመሳሳይ ግቢ ውስጥ የተለያየ የትምህርት ዳራ ያላቸውን የዘመናዊና የባህላዊ ትምህርት ባለቤቶችን በማሸጋገሪያ ፕሮግራም ያስተናገደበትን ጥበብ ተመልክተናል። ይሄ ትልቅ ሥራ ነበር። ከዚያም አልፎ ግሪክና ዕብራይስጥ ቋንቋዎችን በማስተማር
እንዲሁም ተማሪዎችን ከእውቀት ተቀባይነት ወደ አምራችነት የቀየረውን የ20 ገጽ የምርምር ዘዴ መመረቂያ ጽሑፍ ያስገደደውን አካዳሚያዊ ጥንካሬ ዳሰናል። ልክ ነው። በመጨረሻም በ2015 ዓ.ም ኮሚቴው በፈተና ማረም ውጥረት ውስጥ ሆኖ ይህንን የ40 ዓመት ታሪክ በመቆፈር የዲግሪ ዕውቅናን ለማረጋገጥ ቢያደርገውን እልህ አስጨራሽ ጥረት አቅርበናል። አዎ እንግዲህ ይህ ሰነድ ታሪክ እንዴት እንደሚሰራ እና ተቋማት እንዴት እንደሚያድጉ የሚያሳይ ሕያው ምስክር ነው። በጣም እያንዳንዱ ያረጀ ቃለ ጉባኤ፣ እያንዳንዱ የተረሳው ውሳኔ ዛሬ ላይ ትልቅ የሕግና የታሪክ ክብደት ይኖራል። በትክክል። እናም ለዛሬ አንድ የመጨረሻ ቀሳቃሽ ሐሳብ ማንሳት እንወዳለን። አሁን ያየነው ተቋም የዲግሪ ዕውቅናውን ለማረጋገጥና ማንነቱን ለማስመስከር የተጠቀመው ከ40 ዓመታት በፊት በአንድ ስብሰባ ላይ በአጋጣሚ የተነገረን ቃል እና በመዝገብ የሰፈረን ቃለ ጉባኤ ነው። አዎ ዛሬ ላይ ያሉ ዘመናዊ ተቋማትም ወደፊት ሊራመዱ የሚችሉት ትናንት ማንም ትኩረት ሳይሰጠው በተጻፈ ማስታወሻ ወይም በተያዘ ቃለ ጉባኤ ምክንያት ቢሆንስ? ዋው! ይሄ ከባድ ጥያቄ ነው። ታሪክ ትናንት የተፈጸመ እና ያለፈ ክስተት ብቻ ሳይሆን የነገን ተቋማዊ ደረጃንና ማንነትን የሚወስን ገና ያልተነበበ ደብዳቤ ቢሆንስ? አድማጮች፣ የራሳቸው ተቋም ያልተነበበ ቃለ ጉባኤ ምን ሊሆን እንደሚችል እንዲያስቡበት እንጋብዛለን። በሌላ አስገራሚ የጥልቅ ዳሰሳ ርዕስ እስከምንገናኝ ድረስ ሰላም።